ሰላም ወደ አድማጮቻችን ኢፕስዊች ታውን ከአርሰናል ጋር የሚያደርጉት እሁድ ቀን 10 ሰዓት የሚደረግ ተጠባቂ ጨዋታ ነው። በፕሪሚየር ሊጉ እንግዲህ መድፈኞቹ በአውሮፓ መድረክ ላይ ያሳዩትን ድንቅ ብቃት በፕሪሚየር ሊጉ ይደግሙታል ተብሎ ይጠበቃል። እንግዲህ ተጠባቂው ከሆነው ከግማሽ ፍጻሜው የፒኤስጂ ኤምሬትስ ጨዋታ በፊት መድፈኞቹ ሁለት ጨዋታዎች አሉባቸው። አንደኛው ኢፕስዊች ነው፣ ሁለተኛው የክሪስታል ፓላስ በኤምሬትስ ስታዲየም የሚያደርጉት ጨዋታ ነው። ያ ደግሞ ሮብ የሚደረግ ይሆናል። ኦልሞስት ለ6 ቀናት ካረፉ በኋላ ነው የፒኤስጂን ጨዋታ የሚጫወቱት። ስለዚህ አርሰናል በሚገባ ለፒኤስጂ ጨዋታ የመዘጋጃ ጊዜ ይኖረዋል። ስለዚህ እነዚህን ሁለቱን ተከታታይ ጨዋታዎች በማሸነፍ የአውሮፓ መድረክ ተሳትፏቸውን ማሻሻል ይፈልጋል። በተለይ ዛሬ ኒውካስትል መሸነፉን ተከትሎ የአርሰናል እድል እየሰፋ ያለ ይመስላል። በተከታታይ ሁለቱን ጨዋታ ማሸነፍ የሚችሉ ከሆነ ከዛ ውጭ ደግሞ ቀጣዮቹ ሳውዛምፕተንም ያለበትን ጨዋታ ማሸነፍ የሚችሉ ከሆነ የአውሮፓ መድረክ ላይ ያሉባቸውን ጨዋታ ላይ እንዲያተኩሩ እድሎችን የሚሰጥ ይሆናል። ተጠባቂው የመድፈኞቹ ውድድር ዓመቱ ትልቁ ጨዋታ ፒኤስጂ ደርሶ መልስ ጨዋታ ነው የሚሆነው። ከዛ ለፍጻሜ የሚያልፉ ደግሞ ከሆነ ወደ ሙኒክ የሚያቀኑበት ተጠባቂ ጨዋታ ይሆናል። በአጠቃላይ ግን ስለዚህኛው ጨዋታና ተኩርና ኢፕስዊች ታውን ከአርሰናል የሚደረገው ተጠባቂው ጨዋታ ነው። ይህ እንግዲህ በደረጃ ሰንጠረዡ ላይ ወራጅ ቀጠና ላይ የሚገኘው ማይክል አርቴታ የሚመራው አርሰናል ደግሞ ከማድሪዱ ደስታና ፈንጠዝያ እንግዲህ ሳይመለስ በዚህኛው ጨዋታ የሚገጥም ይሆናል። ባለፉት ሁለት የፕሪሚየር ሊግ ጨዋታዎች እንግዲህ መድፈኞቹ በሁለቱም ጨዋታዎች ነጥቦችን ጥለዋል። ስለዚህ ወደ ማሸነፍ ለመመለስ የተሻለ ብቃታቸውን ለማሳየት ይፈልጋሉ። በተለይ በማድሪድ ቆይታቸው ቻምፒዮንስ ሊጉን ንጉስ ማድሪድን ማሸነፍ ችሏል። ይህንን ብቃታቸውን በፕሪሚየር ሊጉ ማስቀጠል በተለይ እነዚህን ጨዋታዎች ማሸነፍ የሚችሉ ከሆነ የፒኤስጂን ደርሶ መልስ በሚገጥሙበት መሀል ላይ ያለውን ጨዋታ ቢሸነፉ እንኳን ረፍትን የሚያገኙበት ጊዜ ይሆናል ተብሎ የሚታሰብ ነው የሚሆነው። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ስለዚህ የእናንተን የውጤት ግምቶች እንጠብቃለን። ማን ያሸንፋል? በማድሪዱ ጨዋታ የገብሪኤል ማርቲኔሊና የቡካዮ ሳካ ከቴሪ ዳንኤል ሄንሪ በኋላ በበርናቦ ላይ ያስቆጠሩ ሁለቱ ተጫዋቾች እንግዲህ የሚጠበቁ እንደነበሩ የምታስታውሱት ነው። እንግዲህ በፕሪሚየር ሊግ ውስጥ ምን አይነት ጥንካሬን ያደርጋሉ የሚጠበቅ ነው የሚሆነው። እንግዲህ ከ2009 በኋላ ነው አርሰናል ወደ ቻምፒዮንስ ሊጉ ግማሽ ፍጻሜ ማለፍ የቻለው። የፕሪሚየር ሊግ ውጤታቸውን ደግሞ በውድድር ዓመቱ ሁለተኛ ሆነው ማጠናቀቅ የሚችሉ ከሆነ አርሰናል በፍጻሜው ይህንን የቻምፒዮንስ ሊግ ዋንጫ የሚያነሳ ከሆነ ደግሞ ለመድፈኞቹ በእግር ኳስ ታሪካቸው በእግር ኳስ ቡድን ታሪክነታቸው የመጀመሪያውን የቻምፒዮንስ ሊግ ዋንጫ የሚያመጣ ይሆናል፣ ተጠባቂ ያደርገዋል። ነገር ግን ዛሬው ቀጥታ ትልቁን ትኩረት የምንሰጠው ኢፕስዊች ታውን ጨዋታ ነው። ስለ ኬረን ማኬናና ስለ ማይክል አርቴታ አንዳንድ ነገሮች እነግራችኋለን። የውጤት ግምታችሁን አስቀምጡልን። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። በባለፈው ሳምንት እንግዲህ በጥሩ ጨዋታ በተደረገበት የብሬንፎርዱ ጨዋታ አርሰናል አንዳቻ መውጣቱ የሚታወስ ነው። የኤቨርተኑ አንዳቻ የሚታወስ ነው። ስለዚህ በሁለቱም አጋጣሚዎች በተለይ የኤቨርተኑ ላይ በፔናልቲ ነው ጎል የተቆጠረበት የማይልስ ሉዊስ ስካሊ ጥፋትን ተከትሎ። በዚህኛው ጨዋታ ደግሞ አርሰናል በመልሶ ማጥቃት ጎሎችን አስቆጥረውበታል። ነገር ግን በእነዚህ ጨዋታዎች ላይ አርሰናል ከ5 በላይ የቻምፒዮንስ ሊጉ ተጫዋቾችን አስቀምጦ ነበር የገባው ትኩረቱን ወደ ቻምፒዮንስ ሊጉ በማተኮር። ያ ደግሞ ውጤታማ አድርጎት በቻምፒዮንስ ሊጉ ትልቁን ሪያል ማድሪድ ማለፍ እንዲችል አግዞታል። አሁን ደግሞ ኢፕስዊች ታውንን በፕሪሚየር ሊጉ ታች የሚገኘውን ቡድን የሚገጥም ይሆናል። አርሰናል በዚህ ጨዋታ ላይ የሚሸነፍ ከሆነና ሊቨርፑል የሚያሸንፍ ከሆነ ሊቨርፑሎች ዋንጫውን የሚያሸንፉ ይሆናል። ያኛው የፕሪሚየር ሊግ ዋንጫቸውን የሚመዘገብ ይሆናል። ነገር ግን አርሰናል የሚያሸንፍ ከሆነና እንግዲህ ያ ደግሞ ማለት ለኢፕስዊች ታውን ወራጅ መሆናቸውን የሚያረጋግጡበት ይሆናል። እንግዲህ ኬረን ማኬና ቡድን ባለፉት 2 ዓመታቶች ከሊግ 1 ቡድን ወደ ቻምፒዮንሺፕ ከቻምፒዮንሺፕ ወደ ፕሪሚየር ሊጉ እያንዳንዱ ዓመቱ ነው የመጣው። ኬረን ማኬና በጣም ድንቅ አሰልጣኝ ነው ያየነው ነው። ነገር ግን በፕሪሚየር ሊጉ የከበዳቸው ይመስላሉ። ትልልቅ ኢንቨስትመንቶችን ይጠይቃል። ከ20 ዓመታት በኋላ ነው ወደ ፕሪሚየር ሊጉ የተመለሱት። ስለዚህ አስቸጋሪ አድርጎባቸዋል። በወራጅ ቀጠና ቡድኖች ውስጥ አርሰናል ባለፉት 10 ጨዋታዎች ገጥሞ በማንም ቡድን አልተሸነፈም። ስለዚህ ይህ ጠንካራ ብቃታቸውን ማስቀጠል ይፈልጋሉ። ነገር ግን ባለፈው ሳምንት በስታንፎርድ ብሪጅ ላይ ኢፕስዊች ታውን በጥሩ ፐርፎርማንስ እንግዲህ ቤን ጆንሰን እና ጆዋሊ ኢንሲሶ ጎሎችን አስቆጥረው ቸልሲ መምራት ችለው ነበር። ነገር ግን ውጤታቸውን ሳያስጠብቁ በ2 አቻ ነው ጨዋታው የተጠናቀቀው። ኢፕስዊች ታውን እንግዲህ ጥሩ ቡድን እንደሆነ ይታወቃል። በተለይ በኳስ መስርቶ የሚጫወት ለኳስ በሚገባ ፖዚሽን ላይ የተመሰረተ ቡድን ነው። በፕሪሚየር ሊጉ ግን ያስኬታማ አድርጎት አላየንም። ኢፕስዊች ታውን የሚሸነፍ ከሆነ 7 ተከታታይ ጨዋታዎችን በሜዳው በመሸነፍ አዲስ ሪከርድን የሚይዝ ይሆናል። ኢፕስዊች ታውን ባለፉት 6 ጨዋታዎች 4ቱን ተሸንፎ አንዱን አቻውቶ አንድ ብቻ ነው ያሸነፈው። አርሰናል እንግዲህ በዚህ ጨዋታ ላይ የቤን ዋይት መመለስ ይጠበቃል። ጆርጂኒዮ ግን የማይመለስ ይሆናል የጎን አጥንት ጉዳቱን ካጋጠመው በኋላ። ስለዚህ አርሰናልን የተጫዋቾችን የጉዳት ዝርዝር ተቀላቅሏል። ገብርኤል ሄሱስ፣ ገብርኤል ማጋሌሽ፣ ቶሚያሱ፣ ሃቨርትዝ እና ካላፊዮሪ የማይኖር ይሆናል።
ትሮሳርድና ዚቼንኮ ወደ ቋሚ አሰላለፍ ይመለሳሉ ተብሎ ይጠበቃል። በኢፕስዊች ታውን በኩል በቸልሲ ጨዋታ ላይ ጉዳትን ያጋጠመው ጀደን ፊሊዮን በዚህ ጨዋታ ላይ የማይኖር ይሆናል። ካልቨን ፊሊፕስ ከዛ ውጭ ቡመር፣ ሙሪች እንዲሁም ኦግቤና፣ ሁችሰን የማይኖሩ ይሆናሉ። ግምታዊ አሰላለፉን በምናይበት ጊዜ ፓልመር የቸልሲ ተጫዋች ፓልመር ሳይሆን የኢፕስዊች ታውን ግብ ጠባቂ ፓልመር፣ ቱንዛቤ የቀድሞ የማንቸስተር ዩናይትድ ተከላካይ ቱንዛቤ፣ ኦሼይ የበርንሌ የምናውቀው ማለት በርገንሰን እና ዴቪስ ተከላካይ መስመሩ አሉ። ሞርሲ እና ከጁስ የአማካይ መስመሩ ላይ ይዛሉ። ጆንሰን እንዲሁም ደግሞ ኢንሲሶ እና ሁችሰን እንግዲህ ፊሎኝ ከተመለሰ ፊሎኝ ያለመኖሩ ተከትሎ ሁችሰን የሚመለስ ከሆነ ይጀምራል። ዴላፕ በቸልሲ ጨዋታ ላይ በተቀያሪ ቤንች ላይ የነበረው ምክንያቱም በታክቲካል ሂደቶች ነው ብለው ኬረን ማኬና ተናግረዋል። በአርሰናል በኩል እንግዲህ ዴቪድ ራያ ግብ ጠባቂው ነው የሚጀምር ይሆናል። ቤን ዋይት እንግዲህ የመከላከል መስመሩን የሚመለስ ይሆናል። ጁሊያን ቲምበር ረፍትን የሚያገኝ ይሆናል። ሰሊባ፣ ጃኮብ ኪቪየር እና እንዲሁም ኬረን ቲየርኒ የመከላከል መስመሩ ላይ ፓርቴ እንግዲህ ጆርጂኒዮ አለመኖሩን ተከትሎ ፓርቴና ራይስ በአማካይ መስመሩ ላይ ኦዴጋርድ ማሳረፍ ወይም ኦዴጋርድ ማጫወት ላይ እንግዲህ የሚወስን ይሆናል። በተለይ ግን ብዙዎቹ የሚጠብቁት ኢታን ንዋነሪን በኦዴጋርድ ቦታ ሰጥቶ ሳካን፣ ሞሬኖን እና ትሮሳርድን በአጥቂ መስመር ላይ ያሰልፋል ተብሎ ነው። የአሰላለፍ ሂደቱን የምንጠብቅ ነው የሚሆነው። ግምታዊ የማሸነፍ እድሉን በምናይበት ጊዜ አርሰናል የተሻለ እድልን አግኝቷል 70%፣ አቻ 19%፣ 11% ደግሞ ለባለሜዳዎቹ ለኢፕስዊች ታውን ሰጥቷል። ማይክል አርቴታ ትናንት ካቀረብንላችሁ ፕሮግራም ላይ የቀሩትን ሀሳቦች እንግዲህ በጋዜጣዊ መግለጫዎች ውስጥ ያነሳቸውን ተጨማሪ የምናቀርብላችሁ ይሆናል። እንግዲህ ማይክል አርቴታ ይህ የቻምፒዮንስ ሊጉን ድል ተከትሎ ብዙ ጥያቄዎች እየቀረቡለት ይገኛሉ። አንዱ የሆነው እንግዲህ በጋዜጣዊ መግለጫው ወቅት የሰጣቸው መልሶች ከትልልቅ ቡድኖች ጋር ለመጫወት ነው ቻምፒዮንስ ሊግ ያለፍ ነው። ያንን ደግሞ በሚገባ ያደረግነው እያንዳንዱ ጨዋታዎች እነግራቸዋለሁ ለቡድን ተጫዋቾች ይህንን በሚገባ ማከናወን ይጠበቅብናል በማለት ያንን ደግሞ አድርገናል። ከቀናት በፊት ሪያል ማድሪድን ነው ማሸነፍ የቻልነው፣ ያ ያስደስተናል በማለት አስተያየቱን ሰጥቷል። ሌላኛው የሚሆነው እንግዲህ አንድሬ በርታን የሚመለከት ማስተያየት ሰጥቷል። እንግዲህ በርታ የቀድሞ የአትሌቲኮ ስፖርቲንግ ዳይሬክተር እንደነበር የምታውቁት ነው። አሁን ወደ አርሰናል መጥቶ ስለዚህ አትሌቲኮና ሪያል ማድሪድ ደግሞ ከፍተኛ የሆነ የተቃዋሚነት መንፈስ ወይም ከፍተኛ ተቀናቃይ ናቸው። ስለዚህ በርታ በዚህ ጨዋታ ላይ ምን አይነት ሁኔታ ተሰማው ተብሎ ደግሞ በጣም ደስ ብሎታል። ባለብዙ ራዕይ ነው በርታ። ስለዚህ ራሱ ድል በማድረጋችን በጣም ደስተኛ ሆኗል ብሏል። ስለዚህ ጥሩ የሚባል ነው። የተሻለ ነገርና አብረን ለመስራት እየሞከርን ነው በማለት አስተያየቱን ሰጥቷል። እንግዲህ ቀጣዩ ሁለቱን የፕሪሚየር ሊግ ጨዋታዎች ማሸነፍ ነው እቅዳችን፣ ከዛ በኋላ ወደ ቻምፒዮንስ ሊጉ የምናተኩር ይሆናል በማለት አስተያየቱን ሰጥቷል። ለፕሪሚየር ሊጉ ትኩረት ሰጠን፣ ሁለቱን ተከታታይ ያሉትን ጨዋታዎች ማሸነፍ ግድ ይለናል የሚል ነው። እንግዲህ የሳምንቱ አጋማሽ ጨዋታ ግን ትንሽ የሚያስቸግር ይመስለኛል። ክሪስታል ፓላስ በኤፍኤ ካፕ ላይ ጠንካራ ተፎካካሪ ለመሆን፣ አርሰናል በአውሮፓ ቻምፒዮንስ ሊግ ላይ ጠንካራ ተፎካካሪ ለመሆን ሁለቱም ተጫዋቾቻቸውን አሳርፈው የሚያደርጉት ጨዋታ ይሆናል ተብሎ ይጠበቃል። ነገር ግን አርሰናሎች እነዚህን ድሎች ማምጣት ግድ ይላቸዋል። ማይክል አርቴታ አንተ ውጤታማ ለመሆን በፕሪሚየር ሊጉ ላይ ስኬታማ ለመሆን ምንና ምን ያስፈልጋል ተብሎ ነበር። እንግዲህ በራሱ በእንግሊዝኛ እንደተናገረው ስኳድ ኳሊቲና አቬላቢሊቲ ነው ያለው። እንግዲህ ይህ ማለት ጥራት ያላቸው ተጫዋቾችና እንዲሁም ደግሞ ጥራት ያላቸው ተጫዋቾች ሁሌ ሊገኙልህ ይገባል፣ አቬላብል መሆን ያስፈልግባቸዋል የሚለው እንግዲህ ይህ አስተያየት ትንሽ ጥሩ አስተያየት ሆኖ አግኝቼዋለሁ። አሁንም ማንቸስተር ሲቲ አይነት በጣም ጥራት ያለው ስኳድ ያለው ቡድን ካለው ማይክል አርቴታ በክረምቱ ጥራት ያላቸውን ተጫዋቾች ማስፈረም የሚችል ከሆነ ቡድኑን ወደ ተሻለ አቅም መገንባት የሚችል ከሆነ ውጤታማ አድርጎ የሚቀጥል ይሆናል ብዬ አስባለሁ። እነዛ ግን ተጫዋቾች ደግሞ መጎዳት የለባቸውም። አርሰናሎች አሁን ለምሳሌ በዚህ ቡድን ውስጥ የገብርኤል ማጋሌሽ የነ ሃቨርትዝ መጎዳት እንጂ የተሻለ አቅምን አውጥተው በፕሪሚየር ሊጉ ላይ ተፎካካሪ መሆን የሚችሉበት እድል ይኖራል። ለምሳሌ ያለ እኔ በነሐሴ ወር ካየናቸው በውድድር ዓመቱ ካየናቸው ቀይ ካርዶች አንጻር ከተጎዱብኝ ተጫዋቾች አንጻር አሁን ያለበት ደረጃ ይገባሃል ወይ ብለህ ብትጠይቀኝ ከዚህ የተለየ መልስ ሊኖረኝ ይችላል አለው። ምክንያቱም አስቸጋሪ ነው። አርሰናል በውድድር ዓመቱ በዘንድሮ ውድድር ዓመት በተደራራቢ ነው ጉዳቶች ያጋጠሙ፣ ያልተጎዳ ተጫዋቾች የሉም ቁልፍ ከሚባሉ ተጫዋቾች ውስጥ። ስለዚህ የቡካዮ ሳካ፣ የማርቲን ኦዴጋርድ፣ የገብርኤል ማጋሌሽ፣ የሃቨርትዝ፣ የማርቲኔሊ ስለዚህ የማጥቃት ክፍሉ የአማካይ ክፍሉ ሁሉ ተጎድቶበት ነበር። ስለዚህ ይህ አሳሳቢ እንደሆነ የሚታወቅ ነው። ስለዚህ ከነዚህ አገግመው በሚቀጥለው ውድድር ዓመት ስኳዱን ሰፊ ማድረግና ስኳዱ ሰፊ ሲሆን ግን በደካማ ተጫዋቾች ሳይሆን ጥራት ባላቸው ተጫዋቾች ሊሆኑ እንደሚገባ አስተያየቱን ሰጥቷል። ሰላም ወደ አድማጮቻችን፣ ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።